እስካሁን ድረስ ምንም ነገር አልመለሰችልኝም። ምናልባት አንድ ጥግ ጋር ራሷን ስታ ነው የሚሆነው፣ ወይም ደግሞ እያለቀሰች ይሆናል። ወይኔ አባቴ ፋሂሚ መድኃኒት ሳልሰጠው ረስቸው። ወይኔ ሰዓቱ እኮ ደግሞ አልፏል። ወይኔ ፈጣሪ። ሳዲቅ ቺናር ስለ ኦርሃን ስጠይቀኝ ነበር እኮ። ለምን ጠይቄኝ ብየው ነበር፣ ግን ሊመልስልኝ ፍቃደኛ አልነበረም። ያው ምንም ሳያስታውቅብኝ ልመልስለት ሞክሬያለሁ፣ ግን የተጠራጠረኝ ይመስለኛል። ያመነኝ አይመስለኝም። ይግቡ። ቆይ አንድ ጊዜ እደውልልሃለሁ። አባዬ የመድኃኒትህ ሰዓት ደርሷል። እሺ፣ አመሰግናለሁ። የኔ ልጅ ምንም አይደለም። መሄድ ትችያለሽ። አዎ መድኃኒቴን አምጥታልኝ ነው ያቋረጥኩ። ሳዲቅ ከዚህ ነገር ጀርባ ያለው ተኪን ነው። እሺ በድጋሚ ነገሮችን እየደባለቀ ነው ያለው። ይኸውልህ አይኖችን በጭራሽ እንዳትነቅል። ሰማኝ፣ ከፖሊሶቹ ማምለጥ ችሏል እና አዲስ እቅድ እያዘጋጀ እንደሆነ ምንም ጥርጥር የለውም። እንዲያሸንፍ መፍቀድ የለብንም። እሺ አንተ የተረገምክ ተኪን። በፖሊሶች የሚያዝ ከሆነ በቃ ያበቃልኛል። ደግሞ እስር ቤት የምገባ ከሆነ እዛ ስንት ዓመት እንደምቆይ ማን ያውቃል? ያለ ዴኒዝ ብቻዬን በሱስ መቅረቴ ነው። የምወዳትን ዴኒዝ ይዤ ከዚህ ሲኦል ውስጥ እወጣለሁ። ሁሉም ሰው ቃሉን ሰጥቷል። አቶ ተኪን የተለየ ነገር የተናገረ ሰው የለም አይደል? ልክ አንተ እንዳዘዝከው ሁላችንም አቶ ሰርዳርን ተጠያቂ ሊያደርገው የሚችለውን ቃል ነው የሰጠነው። እሺ እሺ፣ ጥሩ ነው። እሺ በኋላ እናወራለን። እሺ። ከማን ጋር ነው እያወራህ የነበረው? ከስራ ጋር የሚገናኝ ጉዳይ ነው ማሪ። በሩን ክፈቱት፣ ፖሊሶች ነን። ፖሊስ? ቆይ አንተ ቁጭ ብለን ይከፍታለሁ። ተኪን፣ ፖሊሶች በራችን ፊት ለፊት ቆመዋል። አሁን ደግሞ ምንድን ነው? አሁን የምናውቀው ይሆናል። ክፈችው። አቤት መርማሪ። ሰርዳር ዩክሴል ቤት ውስጥ አለ? መኝታ ክፍሉ ውስጥ ነው። ግን ለምንድን ነው እሱን የምትፈልጉት? በቁጥጥር ስር ልናውለው ነው። ግን መርማሪ፣ ልጄ ምን አድርጎ ነው እሱን ፈልጋችሁ የመጣችሁት? ምንድን ነው? ሰርዳር ዩክሴል እንዳትንቀሳቀስ። ምንም አላደረኩም። ሰርዳር ዩክሴል በቁጥጥር ስር ውለሃል። እማዬ ምንም ነገር አላደረኩም። እንዴ ካቴና ይዘዋል እኮ ተኪን። እማዬ መርማሪ ምን እያደረጋችሁ ነው? ተረጋጊ የኔ ማር ተረጋጊ። አትሰሙም? እየነገርኳችሁ እኮ ነው። እባካችሁ። ሰርዳር ልጄ ምን አድርገህ ነው? ወደፊት ተራመድ። እማዬ ልጄ በደንብ አዳምጠኝ። የምለው ነገር በሙሉ ታድርጋለህ። ኦይኩ ምን ያህል እንደምትቀየር ማመን እንኳን አትችልም። በቅርቡ በመዳፍ ውስጥ ታገኛታለህ። ልክ ነው ወንድሜ። እኔ ራሴ እስከዛሬ ለምንድን ነው ያላሰብኩት? ውይ እኔም በፊት ላይ አድርጌ ያውቃለሁ። ግን ልክ ነው ወንድሜ። እኔን ጨምሮ የዚህ ዘመን ወንዶች በጣም ጅነን፣ ምንም ነገር አናውቅም። ውይ የኔ ምርጥ ልጅ፣ አሁን ደግሞ ጅሎች እንደሆንን እየነገርከኝ። አይ ወንድሜ፣ በዚህ ጉዳይ ላይ አንተን የሚያል ሰው የለም እያልኩ ነው።
ግን በዚህ ጊዜ አንድ ወንድ እንደዚህ አይነት ሁኔታ ላይ ያለችን ሴት መርዳት አለመቻሉ ይገርማል። የሆነ ሰው ቢያስተምረም ወይም ደግሞ ሴቶችን መርዳት የምንችልበትን መንገድ ቢነግረን ጥሩ ነበር። ለማንኛውም ሞገስ ከአንተ ጋር ማውራት አይሰለቸኝም፣ ግን አንድ አስቸኳይ ነገር አለብን። በል በኋላ እንገናኛለን። እና እንዳልከው ገንዘቡን ይዘህ መጣ? ሌላም አምጥቻለሁ። ሙሉ ዕዳ እኮ ይሄ ብቻ አይደለም። ወይ እሱ መች ጠፋኝ፣ አውቃለሁ። ከሆነ ቦታ ብዙ ገንዘብ እስኪሰጠኝ ድረስ እየጠበቅኩኝ ነው። ምንም አታስብ ጓደኛዬ፣ አንድ በአንድ ዳይን እከፍላለሁ። እንግዲህ እሱን የምናየው ይሆናል። ዘና በል። ተርፈሃል አቶ ሼፍኪ። እውነትም ዛሬ ሕይወትህን ማትረፍ ችላል። ለምንድን ነው በዚህ ሰዓት እንደዚህ የደከመኝ? እባክህን ቁም። አባዬን እዚህ ጉዳይ ውስጥ አታስገባው። ይሄው ያንተ ነው፣ ውሰደው በቃ። ከእኔ ጋር ጨዋታ መጫወት ምን ማለት እንደሆነ ታያለህ። አሁን ደግሞ ምን ፈልጋ ነው የምትደውለው? አቤት። አሁን እንግዲህ ባለፈው ሼፍኪን እኔ እቆጣጠረዋለሁ ብለሽኝ ነበር አይደል? ግን ሁሌም እኔን እንደተከተለኝ ነው። ሰላም እንኳን ሳትይ ወሬ ጀመርሽ። አሁን ደግሞ በድጋሚ ምን ተፈጠረ? ምንድን ነው ነገሩ? ለነገሩ አንቺ ምንሽ ተነካና ነው? ይመስገነው ጫፍሽ እንኳን አልተነካም። ቆይ ቀስ ብለሽ ማውራት ትችያለሽ? ምን ተፈጥሮ ነው? ሼፍኪ ምን አደረገ? ቆይ ሌላ ምን ማድረግ ነበረበት? ወደ ትልቁ ቤት መጥቶ ሊያስፈራራኝ ሞከረ። እሱም አልበቃ ብሎት ዴኒዝን ሊያናግራት ሞከረ። ምን? ዴኒዝን ሊያናግራት ሞከረ? አዎ፣ ለዴኒዝ እነግራታለሁ ብሎ ሲያስፈራራኝ ነበር። ምን ልታደርጊው እንደምትችይ አላውቅም፣ ግን እንደገና ተመልሶ እዚህ ቤት የሚመጣ ከሆነ ለዚህ ነገር ኃላፊነቱን የምትወስጂው አንቺ ነሽ። የምለው ገብቶሻል አይደል? ኃላፊነቱን ላንቺ ሰጥቻለሁ። ዳግመኛ እንዲያስቸግረኝ አልፈልግም። ገባሽ? እያወራሁት ለምንድን ነው ዝም የምትለው? ጆሮዬ ላይ ዘጋችሁ አይደል? እንዴት ዋልሽ? የጠየቅሽኝ የፍራፍሬዎች አምጥቻለሁ። ምን ሆነሽ ነው? የአባቴ እንደዚህ መሆን በጣም እየረበሽኝ ነው ያለው። ማለቴ ሁልጊዜ አባቴ እንደዚህ ከሆነ የሆነ ነገር እየደበቀ ነው ማለት ነው። በእሱና በወይዘሮ አሁን መሀል ምን እንዳለ ሊገባኝ አልቻለም። አንዳንዴ ነገሩን እያጋነንኩት ሊሆን ይችላል ብዬ አስባለሁ። ግን አንተም ግራ የሚያገባ ጸባይ ሳይቶናል ብለህ ነበር ቺናር። ግምቶችን ስነግርህ ነበር፣ ግን አንተ ምንም አልሰማኝም። እየሰማሁሽ ነበር፣ ይቅርታ አድርጊልኝ። መሀል ላይ ትንሽ ሀሳቤ ተሰርቆ ነው። ይሄን ጉዳይ ከእናትሽ ጋር ማውራት ያለብሽ ይመስለኛል። ቆይ ምን ሆነሃል ግን? ተኪል ልክ ነበር። ከሰነዱ ላይ የተወሰኑ ገጾች ጠፍተዋል። የግድያ ወንጀል ተጠርጣሪ ቃልንም ጨምሮበታል። ተጠርጣሪ ኦርሃን ኦክሳይ ወደ ፖሊስ ጣቢያ ተወስዶ ቃሉን ሰጥቷል። ቆይ አንዴ፣ ይሄንን ስም የሆነ ቦታ የማውቀው ይመስለኛል፣ ግን የት ነው የማውቀው? ስለሆነ አንድ ችግር እያሰብኩ ነበር። ወንድሜ፣ ነገ ለእኔ ትልቅ ቀን ነው። ዝግጅቱ ተጠናቋል። ያው እሺ፣ እንግዲህ እንዳሰብኩ ይሆናል ብዬ ደግሞ ተስፋ አድርጋለሁ። እሺ፣ ተስፋ አድርጋለሁ። ሰዓቱ ሲደርስ እኔ የሆነ ምክንያት ፈልጌ ኦይክን ወደ ውጭ ልካት። እሺ፣ 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 በኋላ እንገናኛለን። ለምንድን ነው የምግብ ዝርዝሩን ያላሳተም ነው?
የቱ ጋር ነበር? የምግብ ዝርዝሩ ይሄ ነበር። ግን የትኛው ውስጥ እንደነበር አላስታውስም። እሺ ኮምፒውተሩ ላይ ልገልብጠው። ወይኔ ምንድን ያደረግኩት? ኡፍ አጠፋሁት እንዴ? ቆይ እስኪ ድጋሚ ልሞክረው። የጠፋውን ሰነድ ልመልከተው። እነዚህ ፎቶዎቻችን ናቸው እኮ። መርት ፎቶዎቻችንን ያጠፋቸው መስሎኝ ነበር። የኔ ምስኪን መርት ከዩኩ ጋር አብረው እንዲሆኑ የምረዳውን የመሰለው በድጋሚ ዓይንህን እንኳን ማየት እንዳትፈልግ የሚያደርጋትን ነገር እንድታደርግ አታልልሃለሁ። ሰላም ወይዘሮ ሌላ፣ አንድ ላናግርሽ የምፈልገው ጉዳይ አለ። ይመችሻል? እየሰማሁሽ ነው። መርት ደግሞ ምን ሆነ? መርት ሁሌም ቢሆን ኦይኩን እንደተከተላት ነው። አሁን ቀለበት ማሰሯ ራሱ ሊገታው አልቻለም። አሁንም ኦይኩን መልሶ ለማግኘት እየሞከረ ነው። ኡፍ ያጅል ልጅ። ወይዘሮ ሌላ፣ ጥፋተኛው እኮ መርት አይደለም። ይሄ ሁሉ እየሆነ ያለው በዛች ኦይኩ ምክንያት ነው። ታዲያ ነገር እንዴት ነው ሊቀየር የሚችለው? በእርግጥ እኔ አንድ መንገድ አለኝ። መርጥ እውነቱን አይቶ ኦይኩን ይተዋታል። ግን ይሄን ለማድረግ ያንቺ እርዳታ ያስፈልገኛል። ስለዚህ እሱን ልጠይቅሽ ነው። እኔ እንግዲህ የተቻለኝን አደርጋለሁ። ቆይ ግን አንተ ምን አይነት ወንድ ነህ ሼፍኪ? በመላው ዓለም ፊት ልታዋርደኝ ነው እንዴ ቃል የገባኸው? አይ ሲል እባክሽ ተረጋጋ። ቆይ ለምንድን ነው የምረጋጋው? ብረጋጋስ ምን ይፈጠራል? አሁን ማስፈራራትህን ሊቀይረው ይችላል። ቆይ ግን እንዴት ደፍረህ እንደዛ ታደርጋለህ? ያቺ ሴት እየዋሸች ነው። እኔ ምንም አላደረኳት። ከቻልክ አፍህን ዝጋ ሼፍኪ። እየዋሸህ ያለኸው አንተ ብቻ ነህ። ስለ ቁማር የምትዋሸኙ ሼቶች እናንተን በጣም ነው የሰለቻችሁ። የቁማር ዕዳ ስላለብህ ለዛ ነው ገንዘብ የተቀበልኩ አይደል? እንዴ እኔ ገንዘቡን የተቀበልኩት በቁማር ምክንያት አይደለም። ወይ ከአሁ ገንዘብ እንደተቀበል ካመንክ አይደል? ወይ አይሲል ስሚ፣ ከምናገረው ነገር ውስጥ አንቺ ደስ ያለሽን እየመረጥሽ ነው እንዴ? በቃ አሁን መካድህን አቁም። ገንዘቡን ወስደሃል። ይኸውልህ ሼፍኪ፣ እንደገና በቁማር ዕዳ ውስጥ ከገባህና አሁን ለዚህ ብለህ ገንዘብ ከተቀበልካት የምሬን ነው በአሁኑ ፈታሃለሁ። ኦይኩ እንዳገባች ወዲያውኑ ነው ከዚህ ቤት የማባረርህ። ሁለተኛ እዚህ ቤት እንዳትመጣ ነው የማደርግህ። በቃ አሁንስ ይበቃል። ያንን ገንዘብ በወስድ ኖሮ ኃላፊነቱን አልወስድም ነበር። በወስድ ኖሮ ይኖሬ ነበር። ለአመታት ያለ ልጁ አባቶኝ ይላታለሁ። የኔ ውድ ቀስ በይ እንጂ። ሐኪሙ ምን ነበር ያለሽ? አንቺ ደህና ከሆንሽ ልጃችን ደህና ይሆናል እኮ ነው ያለሽ አይደል? ይሄን እጄ ሊደክመኝ አይችልም። በዛ ላይ በሽተኛ አይደለሁም። ደግሞ አባት ታማኝ የማይሆን ከሆነ ጥሩ አይፈጠርም። ልክ ነው አይደል እንዴ ያልሽኝ? የኔ ፍቅር ስምኝ፣ የነገርኩሽ ውሸት አይደለም። ውስጥ የገባውን ልብሴን ለመቀየር ነው። ከዛ ከጀርባዬ ሳላያት ፎቶ አንስታ አንቺ ላከችልሽ። አንቺ ሞጥሞዳ ውስጥ እየገባሽ ነው። እንደዛ ከሆነ እዛ ቤት አትሄድ፣ አብረኸኝ ቆይ። ማሬ ስለዚህ ነገር ተናግሬያለሁ። ወደዛ የምሄደው ለይስን ስል ነው። ያልችን አሁን እኮ አንድ ልጅ ብቻ አይደለም ያለ። አየህ አሁን እኮ እኛም ልጅ አለን። አውቃለሁ። እና ስለ ሁለቱም በደንብ ነው የማስበው። በዛ ሁሉ ሰው መሃል ስንሆን የቆሸሽኩ ያህል ነው የተሰማኝ። ለእኛ ስል ምን እያደረግኩ እንደሆነ ምንም አይገባሽም ሄላ። ሄሎ፣ ሁሉንም መድኃኒት ነው የጨመርኩት። ታዲያ መች ነው ምልክቱን ማሳየት የሚጀምረው? እና ምንድን ነው የሚፈጠረው? ማለት ምን ሊፈጠር ይችላል? ጥሩ፣ እንደዛ ከሆነ ነፍስን በገነት ያቆያትን በለዋ። እሺ፣ ትንሽም ቢሆን ራስሽን ለማረጋጋት ሞክሪ። ውይ እባክህ ዞር በልልኝ።
ውይ ውይ ልጄን ወሰዱት። አንተ ደግሞ ዝም ብለህ ቆመ ነበር። ልታስቆማቸው እንኳን አልሞከርክም። ልጄን የወሰዱት ፖሊሶች ናቸው፣ ሽፍቶች እኮ አይደሉም። እንግዲህ እንደሰማሽው ወንጀል ውስጥ ተሳትፏል። ደግሞ ከቦርሳ ውስጥ ምን እንዳገኘው አይተሻል። ሐሰተኛ ፓስፖርትም እንደዚሁ። በቃ ያበቃለታል፣ ያበቃለታል። ሰርዳርን ድራሹን ነው የሚያጠፉት። ወይ አምላኬ! አቁሚ። አሁን ለማንም ሰው አትደውይ። አሁን ሌላ ሰው ምን ሊለን ይችላል ብለህ ነው የምታስበው? ተኪ ደውዬ ምን ልል እችላለሁ? ኦዝጉር ጋር ነው የምደውለው። አንተ ምንም ነገር አላደረግክም። ምናልባት እሱ ሊረዳው ይችላል። ኦዝጉር የእኔ ልጅ። አቤት እማዬ። ፖሊሶች አሁን መጥተው ወንድምን እንደወሰዱት እንድትሰማ ብዬ ነው። እሺ እሺ እማዬ፣ አሁኑኑ ወደ ቤት እመጣለሁ። እባክህ ቶሎ ና እሺ። መርት ወንድሜ፣ የግድ አሁኑኑ ወደ ቤት መሄድ አለብኝ። እሺ፣ ቤቱን ደግሞ አንተ ተቆጣጠረው። እሺ፣ እቆጣጠረዋለሁ። ግን ምን ተፈጠረ? ችግር አለ እንዴ? ማለቴ አይ ትልቅ ነገር አይደለም፣ ምንም አትጨነቅ። እሺ በቃ ሂድ። ይቅና ብያለሁ ወንድሜ። እማዬ፣ አባዬ፣ ለምንድን ነው እንደዚህ የምትጠሉት? አልተጣላንም ልጄ፣ እያወራን ነበር። እንዴት? ሁለታችሁም በጣም ከመጫችሁ የተነሳ እኮ ድምጻችሁ ውጭ ይሰማ ነበር። ስታወሩ የነበረው እንዲሁ ተራ ነገርም አልነበረም። ምንድን ነው? ችግር አለ እንዴ? አይ ልጄ፣ ልጃቸውን ለመዳር በዝግጅት ላይ ያሉ ወላጆች የተለመደ አይነት ጠብ ነው። ወይዘሮ አይሴል እንግዲህ ትንሽ ሁኔታው አስጨንቋት ስለሆነ ነው። ለዛ ነው ትንሽ ተጋጅተን የነበረው። ልክ ነው እማዬ። ብቸኛው ችግር የኦይኩ ሰርግ ነው? አዎ፣ ሌላ ምን ሊሆን ይችላል ልጄ? ማለቴ ሰርጉ የት ነው? ከተጋቡት ሴት ነው የሚኖሩት። ማለቴ ብዙ ማድረግ ያሉብን ነገሮች አሉ። ብዙ ነገር እያወራን እያለ በዛው ትንሽ ተጨቃጨቅን። ልጄ፣ እኛን ታውቂን የለ እንዴ? እናትሽ ትንሽ ነገሮችን ማጋነንና ዝም ብላ ጭንቀት መፍጠር ትወዳለች። አባቴ፣ እንደዛ ከሆነ ይቅርታ አድርጉልን። እኛ ከዚህ እንሂድ አይደል ዴኒስ? አይ እኔ ትንሽ እቆያለሁ። አባዬ፣ አንድ ነገር ጠይቅ ነበር። መጠየቅ እችላለሁ? አዎ ጠይቂ ልጄ። ይኸውልህ አባዬ፣ ትናንትና ከቤት ስትወጣ ተከትዬ ነበር። ከወይዘሮ አሁ ጋር በድብቅ እየተጣላችሁ ይመስል ነበር። ስታወራ አይቻቸዋለሁ። ከዚያ የሆነ ነገር ሰጠች። ምን እየተካሄደ ነው? በሁለታችሁ ማል ችግር አለ እንዴ? ግን እንዴት አድርጌ ላመስግን? ይቅርታ መስመሬን አለፍኩ አይደል? አይ ምንም ችግር የለም ወይዘሮ ሌይላ። እንደዚህ አይነት ነገሮች በደስታ ምክንያት የሚፈጠሩ ናቸው። እባክሽን አትቁሚ፣ ተቀመጪ። እንደምታዩ አሁን ምንም የምታዝኝበት ምክንያት የለም ወይዘሮ ሌይላ። እንደዚህ አይነት ቀሽምና ፈሪ ወንዶችን አውቃቸዋለሁ። ሁሌም በማስፈራራትና በመዛት የሆነ ነገር ለማድረግ ከመሞከር ወደ ኋላ የሚሉ እንዳይመስሉሽ። አቶ ማሙት አመሰግናለሁ። በጣም ነው የማመሰግነው። ምንም አይደለም ወይዘሮ ሌይላ። ስሚኝ፣ የምትፈልጊው ነገር ካለ ሁሌም አንቺን ለማገልገል እዚሁ እንደሆንኩ ወቂልኝ። እሺ? አቤት አቶ ማሙት። ወይዘሮ ሌይላ፣ አሁን የምነግርሽ ነገር የማይመስል ሊመስልሽ ይችላል። ምክንያቱም የተወሰነ ደቂቃ ብቻ ነው የቀረኝ። ግን አሁን ተገናኝተን እናውራ። አሁን እንገናኝ እያልክ ነው? እሺ የምትይ ከሆነ ከፋሽን ድርጅቱ ራሴ መጥቼ ልወስድሽ እችላለሁ። እማዬ፣ ልጄ ልጄ፣ ወንድምን ወሰዱት እኮ። እማዬ እባክሽ ተቀመጪ እስኪ፣ እባክሽ ተረጋጊ፣ እባክሽ። አባዬ፣ ምንድን የተፈጠረው? ምን እየተካሄደ ነው? ለምንድን ነው የወሰዱት? ከየት ጀምሬ ልንገርህ የኔ ልጅ? ወንድሜ የወንጀል ሥራ ላይ ተሳትፏል። ቦርሳ ውስጥም ቢሆን ሐሰተኛ ፓስፖርትና ሽጉጥም ተገኝቷል። ልጄን ጠርጥረውት ነው፣ ዝም ብለው በከንቱ ጠርጥረውት ነው። ሰርዳር እንደዚህ አይነት ነገር አያደርግም። በል ልጄ፣ ለጠበቃው ደውልለትና ወደዛ እንሂድ እባክህ። እማዬ፣ አንቺን ካናገርኩሽ በኋላ ጠበቃውን አናግሬዋለሁ። ፖሊስ ጣቢያ እንገናኛለን። ወደዛ እንሂድ፣ በቃ እንሂድ፣ በፍጥነት ወደዛ እንሂድ።
አባዬ ተነስ እንጂ አብረን አትሄድም? እዚህ ሆኜ ለማውቃቸው ሰዎች ብደውል ይሻለኛል። ምናልባት ሰርዳርን ሊጠቅመው ይችላል። እሺ ልክ ብላል። የደረስክበትን አሳውቀን። እሺ አባዬ። እሺ እናንተም የሚፈጠረውን አሳውቁ። እሺ። ወይ ምስኪኖቼ፣ ሰርዳርን ለማዳን እየተጣደፉ ነው። አዎ አቶ ቺናር፣ አሁን ደግሞ እውነታውን ላንተ የማሳይበት ጊዜ ነው ማለት ነው። አባዬ የጠየቅኩህ መልስልኝ እንጂ ስለምን ነበር እያወራችሁ የነበረው? ውይ ልጄ፣ ስለምን ልታናግረኝ ትችላለች? ወይዘሮ አሁ ደወለችና እንድመጣ ነገረች እና እኔም ሄድኩኝ። ምናልባት ሰርጉ ላይ መሳተፍ ባልችል ብላ የወርቅ ስጦታ ሰጠች እንድሸጠውና ገንዘቡንም በእሷ ስም እንድሰጥ ነገረች። ይሄ ነገር እዚህ ድረስ ይደርሳል ብዬ እንዴት ላስብ ይችላል? ባውቅ ኖሮ ቢያንስ ነግርሽ ነበር። ምንም አላወቅም እንጂ ሌላ ምንም ነገር የለም። እውነቱን ነው ማየ። የተፈጠረውን ነግሮሻል። ወርቁን ልትሰጠን የጠራችው። ነገሩን ማጋነን ምንም ጥቅም የለውም። እኔም እንደዛ አስባለሁ። ዴኒዝ፣ በቃ መሄድ ያለብን ይመስለኛል። ከስራ ጋር በተያያዘ የሆነ ቦታ መሄድ አለብኝ። አባዬ ሌላ ነገር የለም አይደል? እማዬ እርግጠኛ ነሽ የደበቅሽ ነገር የለም? ልጄ ምን ልንደብቅሽ እንችላለን? አባትሽ የተፈጠረውን ነግሮሻል። ወይዘሮ አሁ ወርቁን ልትሰጠን የጠራችው። እሺ እንግዲህ አንቺ ካልሽ ችግር የለውም። በቃ አሁን መሄድ አለብን። ራሳችሁን ጠብቁሽ። እሺ አንቺም ጠብቂ ልጄ። እንገናኛለን አባቴ። እንገናኛለን። እሺ ጥሩ። ነገሩ እንዳሰባችሁት ባይሆን ጥሩ ነው። ሌላ ጊዜ ትመጣላችሁ አይደል? ሁሌም እንመጣለን፣ ምንም አታስብ። እንገናኛለን እናቴ። እንገናኛለን ልጄ። አየህ ዴኒዝ እዛ ቤት ያደረግከውን ነገር አይታለች። ቆይ ስታወሩ የነበረውን ብትሰማስ? የዛኔ ምን ሊፈጠር ነው? እሺ ግን አሁን እኮ አልሰማችም። ይኸውልህ ሸፍኪ፣ የምታደርገውን ተጠንቀቅ። ነገሩ በዚህ ከቀጠለ ጥሩ አይመጣም። አልነገርሽኝም እንዳትል። ውይ በቃ ይበቃሻል። ማስፈራሪያዎችሽ በጣም ሰልችቶኛል። ልሄድ ነው በቃ። የተናገሩት ነገር አንዱም እውነት መስሎ አልታየኝ። በተለይ ደግሞ እማዬ ያለችው ነገር ልክ ስንገባ የጠለቀ ጭቅጭቅ ውስጥ ነበሩ። እኔ ግን በዚህ ሀሳብ አልስማማም። እንዴት ነው የማትስማማው? ታዲያ ያየነው ነገር የተለመደ ነገር ነው የምትለው? አዎ እንደዛ ነው የሚመስለኝ ዴኒዝ። ማለት ልክ ትዳር ውስጥ እንዳሉ ጥንዶች እየተጣሉ ያሉ ነበር የሚመስሉት። ስለዚህ የተለመደ ነገር ይመስለኛል። አይ ችናር፣ ወላጆቼን በደንብ አድርጌ ያውቃቸዋለሁ። በማይረባ ነገር የሚጣሉ አይነት ሰዎች አይደሉም። ሌላ ምክንያት እንዳላቸው እርግጠኛ ነኝ። እኔ ነው ይስተውኛል። ችናር፣ የሆነ የደበቁት ነገርም አለ። እሺ እንዳልሽው ነው እንበል። ታዲያ አሁን አንቺ ማድረግ የምትችው ነገር አለ? ምንም ነገር ማድረግ አልችልም። እንግዲህ መቼስ እውነቱን እንዲነግሩኝ ላስገድዳቸው አልችልም። አዎ ልክ ነሽ ዴኒዝ። ምንም የሚቀየር ነገር የለም እኮ። ግን ሁሌም ቢሆን በደንብ ነው የምከታተላቸው። ለማንኛውም ስራ አለብኝ ብለህ ነበር። የምትሄድበት ቦታ አለ? አይ ወደ ቤት ነው የሚሄደው። ያን ያህል አስቸኳይ ስራ አይደለም። እሺ በቃ ወደ ቤት እንሂድ። ለእኔ መዝገበ ቃላት ውስጥ የፍቅር ትርጉም ማለት አንቺ ብቻ ነሽ። ውይ አይሆንም፣ አይሆንም። ቆይ ለመጀመሪያ ጊዜ ወደ ሕይወቴ ንግሥቴ የሆነሽ ስለገባሽበትና ይህ አይሆንም። የምጽፈው ነገር በጠቅላላ በጣም ያስቃል። ወይ አሁንስ ምን እያደረግኩ ነው? ጥሩ ነገሮችን እያሰብኩ አይደለም። በቃ ቢቀርብኝ ነው የሚሻለው። 2 ሃምበርገር ታዝዤ ነበር። እሺ ምን እየጻፍክ ነበር? የጎደሉን ነገሮች እያየሁ ለመጻፍ እየሞከርኩ ነበር። መርት፣ አስተውለህ ከሆነ ኦዝጉር እዚህ የለምና ብቻዬን ሁሉንም ነገር ማድረግ አልችልም። ስለዚህ የምትሰራውን ነገር ስትጨርስ እኔንም ትንሽ ብታግዘኝ ደስ ይለኛል። ይቻላል። ይቅርታ፣ አንዴ ልትመጪ ትችያለሽ? ወይ ከኔ ቃላት ይልቅ የደንበኞቹ አጠራራቸው ራሱ ፍቅር የተሞላበት እየሆነ ነው ከአንቺ ጋር።
ምን እያደረክ እንደሆነ ማወቅ እችላለሁ? ሰርፕራይዝ ነው፣ ግን ለማወቅ ጓጉቻለሁ። ወይዘሮ ሌላ ብዙ ነገሮችን ከጠበቅኩት በላይ ረድተሽኛል። እንዴት ልግለጽልሽ? አንቺ ባትኖሪ ኖሮ ምን ማድረግ እንዳለብኝ አላውቅም ነበር። ያደረግሽልኝ ነገር እኔ እሱ በጣም ዘግይቶ ነበር የገባኝ፣ ግን ዛሬ አንቺን የማመሰግንበት መንገድ አገኘው። ቆንጆ ራት ጋብዘሽኛል። አሁን ደግሞ የኔ ተራ ነው። ቆንጆ ራት ልጋብዝሽ እያሰብኩ ነበር። ያው ፍቃድሽ ከሆነ ማለቴ ነው። ይህንን አልጠበቅኩም። ሰርፕራይዝ ነው ብዬሻለሁ። እባክሽን እንሂድ። አረፍ በይ። ይሄ ለእኛ ነው የተዘጋጀው? አዎ ለሁለታችን የተዘጋጀው። እባክሽን ቤትሽ ጠርተሽ ጣፋጭ ራት ጋብዘሽኛል። ስለዚህ በተራዬ እኔም ይህንን አዘጋጀውልሽ ብድሬ ልመልስ ብዬ ነው። ውይ በጣም አመሰግናለሁ። ምንም አይደለም። ይገርማል። ያችን ሴት ቤቷ ሄዶ አስፈራራት። ደግሞ እኮ ማስፈራራት ብቻ ሳይሆን ገንዘብም እንድትሰጠው በግድ ጠይቋታል። ልጅቷን ተንከባክቤ አሳድጊያታለሁ አለ። ቆይ እንዴት ነው አሳድጊያታለሁ ብሎ እያሰበ ያለው? ሁሉንም ነገር ያደረግኩት እኔ ነኝ። ውሽ አሁን ደግሞ ማን ነው? እንዴት ዋልሽ እናት አይሴል? እንኳን ደህና መጣህ ልጄ። ኦይኩን ፈልጋት ነው እንዴ መጣሁ? አይ ዛሬ እንኳን ሁለታችሁንም ነው የፈለግኳችሁ። እራት ልጋብዛችሁ ነው የመጣሁት። እራት ነው ያልከው? አዎ እጮኛዬንና አማቼን እራት ልጋብዛችሁ ብዬ ነው የመጣሁት። ጥሩ ሀሳብ አይደለም? እንግዲህ ልጄ እራት የመብላት ፍላጎት የለኝም፣ ግን ይህን እራት ልክ እንደ ጥምረታችን ማክበሪያ አድርገሽ ልትቆጥሩ ትችላለሽ እናት አይሴል። እባክሽ ልቤን አትስበሉ። እሺ ልጄ፣ እንደዛ ከሆነ ለኦይኩ ልደውልላት። አቤት እማዬ። እማዬ እራት መብላት አልችልም። እዚህ እኮ በጣም ብዙ ስራ ነው ያለብኝ። በጣም ብዙ ስራ አለብኝና አልችልም አለች። እሺ ችግር የለውም፣ ወደ እሷ መሄድ እንችላለን። አዎ እሱ ጥሩ ሀሳብ ነው። ጥሩ ሀሳብ ምንድን ነው? ምን አስበሽ እንደሆነ ንገሪኝ እንጂ እማዬ። ወደ አንቺ ስራ ቦታ ልንመጣ ነው የኔ ልጅ። እማዬ ይኸውልሽ፣ ይህ ቦታ ማለት እኮ ደግሞ አንቺም እንደዚህ አይነት ካፌ አትወጂም። ከመቼ ጀምሮ ነው መውደድ የጀመርሽው? ልጄ ልጁ እኮ ጥሩ ነገር ለማድረግ እየሞከረ ነው። ስለዚህ ማውራትሽን አቁሚ እሺ ልጄ። በቃ አሁን እየመጣን ነው። ትንሽ ቆይተን እንወጣለን። እዛው እንገናኛለን። እዛው እየጠበቀችን ነው። በቃ እኔ ልብሴን ቀይሬ ልምጣ። እሺ የኔ ልጅ። አሁን ምን ላደርግ ነው? እናቴ ከእሱ ጋር እንደምሰራ ማወቅ የለባትም። መልካም ጊዜ ይሁንልህ። አመሰግናለሁ። መርት፣ በጣም ይቅርታ ግን አሁኑኑ ከዚህ መሄድ አለብህ። ከዚህ መሄድ አለብህ ማለቴ ከከተማ ነው መውጣት ያለብኝ? አይ ከዚህ ካፌ ብቻ ነው የምትሄደው። ለምን? እናቴና ኦጉዝ እዚህ ራት ለመብላት እየመጡ ነው። እናትሽና ኦጉዝ እየመጡ ነው? አዎ። በጣም አሪፍ ነው። ምኑ ነው አሪፍ? መሄድ አለብህ እያልኩ እኮ ነው። የት ነው መሄድ ያለብኝ? ኦዝጉር እኮ ካፌውን እንድጠብቅ አደራ ብሎኛል። እሺ በቃ እሱንም እኔ እወጣዋለሁ። ወይ እኮ እውነት እንደዛ የማደርግ ይመስልሻል? በጣም አዝናለሁ፣ ግን ከዚህ የትም መሄድ አልችልም። ወይ መርት። ሰላም፣ እንኳን ደህና መጣችሁ። እናመሰግናለን። እባካችሁን እዚህ ጋር ተቀመጡ። ዝርዝሩን ላምጣላችሁ። እሺ እሺ። ምን ፈልገሽ ነው ዴኒስ? ያው ወይዘሮ አሁ የማላስቸግርሽ ከሆነ አንድ ነገር ልጠይቅሽ ፈልጌ ነበር። ከአባቴ ጋር ቆማችሁ ስታወሩ አይቻችሁ ነበር እና አንድ ዕቃም ስትሰጩ አይቻለሁ።
ምን እያወሩ ይሆን እና በመሃላቸው ምን ሊኖር ይችላል ብለሽ አስበሽ ነው አይደል? ካልተሳሳትኩ እሱን ነው ልጠይቅኝ የፈለግሽው አይደል ዴኒስ? ምንም አልተሳሳትሽም። እንደዛ ሆናችሁ ሳያችሁ የማወቁ ጉጉት አደረብኝ። ታዲያ እንደዛ ማውራታችን ምን ያስገርማል? ማለት እኛ እኮ ዘመዶች ነን እና እህትሽ ቀለበት ስላሰረች ትንሽዬ ስጦታ ልልክላት ፈልጌ እያናገርኩት ነበር። ከዛ ሌላ ምን ሊሆን ይችላል ብለሽ አሰብሽ? ምን ነው ሌላም የቀረ ጥያቄ አለሽ? እውነቱን ለመናገር እኔም እንደዛ ነበር ያሰብኩት። መቼስ ከዛ ሌላ ምን ሊሆን ይችላል አይደል እንዴ? እንግዲህ መልካም እድል በይልኝ። ይቅናት ብያለሁ። ሌላ ችግር እንደሌለ ተስፋ አድርጋለሁ። የለም። በጣም አመሰግናለሁ ወይዘሮ አሁን። ወይ ዴኒስ ጠየቀችሽ እንዴ? አዎ። እና አንተ በያት ያልከኝን ነገር ነው ያልኳት። እሺ፣ ከንግግራችን እንደተረዳሁት ከዚህ በኋላ አትጠይቀኝም። በቃ ይህንን ጉዳይ እዚህ ጋር ብንቋጨው ይሻላል። ይበቃል። በድጋሚ ወደዚህ ቤት ቀና ብለህ ለማየት ራሱ ባታስብ ጥሩ ነው። መልካም ማዕድ ይሁንላችሁ። ኦይኩ እንዴት ነሽ? ሰላም እማዬ። ቆይ አንዴ ላናግርሽ። ምን ተፈጠረ? ይሄ ስራ ቦታ እንደሆነ ነግሬሻለሁ። ታዲያ ለምንድን ነው ወደዚህ የመጣችሁ? ይሄ ደግሞ ምን ችግር አለው? በዚህ ችግር መፍጠር አያስፈልግም። ምንድን ነው ለአንድ ቀን እኮ ነው እናትሽና ጮኛሽ ወደ ስራ ቦታሽ የመጡት። አብረሽን መቀመጥ ትችያለሽ። መቼም ለትንሽ ደቂቃ ስለተቀመጥሽ ካፌው አይከስርም። ያሳፍራል። እንደዚህ አታርጊ። ነይ እና የቱ ጋር ብንቀመጥ ይሻላል? እንኳን ደህና መጣችሁ መቤት። የቤቱ ምርጥ ወደሚባለው ጠረጴዛ ጋር ልውሰዳችሁ። እማዬ። እሺ፣ አመሰግናለሁ ልጄ። ኦይኩ ለምን አብረሻችሁ አትቀመጭም? እንግዶችሽን ልዩ በሆነ መንገድ አስተናግድልሻለሁ። አንተ አትቸገርን፣ ያስተናግዳቸዋለሁ። ወደ ስራ ግባ። አይሆንም፣ እባክሽ አብረሻችሁ ተቀመጪ። ልጅ አብረሽን ተቀመጪ። ብዙ ጊዜ እኮ ወደዚህ አንመጣም። እሱ አስተናግዳለሁ ብሏል። የእኔ ልጅ ወይዘሮ ሌላ ልጅ ነህ አይደል? ግን እኮ የእሷ የፋሽን ድርጅት ውስጥ ትሰራ እንደነበር ነው የማውቀው። ልክ ነሽ። ግን ስራዬን ለቅቄያለሁ። ስለዚህ አሁን ከጓደኛዬ ጋር አንድ ላይ ነው የምንሰራው። እንግዲህ ኦይኩም የሥራ ባልደረባዬ ናት። ወይ በጣም ደስ ይላል። በጣም ደስ ይላል። እሺ በቃ የምግብ ዝርዝሩን ላምጣላችሁ። እሺ። ወይ በጣም ጥሩ ልጅ ነው። እንደሱ አይነት የሀብታም ልጅ ሆኖ ስራውን ለቆ ማን ነው እዚህ የሚሰራው? ወይ በጣም ነው የወደድኩት። ጎበዝ ልጅ ነው። አመሰግናለሁ። እናመሰግናለን። በጣም ደስ የሚል ሰርፕራይዝ ነበር። በድጋሚ አመሰግናለሁ። ምንም ማለት አይደለም። ከእንዳንቺ አይነት ሴት ጋር እራት በመብላት እኔ ነኝ ደስ ሊለኝ የሚገባው። ታዲያ አሁን ቡና ብንጠጣ ምን ይመስልሻል? እሺ ይቻላል። በጣም አሪፍ። ውይ ግን ትንሽ በረደኝ። ውይ የእኔ ጥፋት ነው፣ ይቅርታ። አመሰግናለሁ። ምንም አይደለም። ግን ደግሞ አንተንም እኮ ይበርዳል። ውይ አይ ምንም ማለት አይደለም። እኔ እንኳን ለብርዱ ዝግጁ ነኝ። አገኛለሁ ብዬ ተስፋ አድርጌ ነበር። ደግሞ ከኔ ምንድን ነው የምትፈልገው? መነጋገር ይኖርብናል። ከአንተ ጋር ምንም የማውራው ነገር የለኝም። እኔ ደግሞ አለኝ። ምንም አታስብ። ብዙ አልነዘንስም። ከአንተ አንድ ነገር እፈልጋለሁ። ምንድን ነው የፈለግከው? እንግዲህ ሚስትህን ይዘህ በፍጥነት ከዚህ ቤት እንድትወጣ እፈልጋለሁ። ዴኒስ፣ ሁሌም ቢሆን እንደዚህ ብታዝኝ ምኞቴ። ዴኒስ ውዴ፣ ምንድን ነው? ደህና ነሽ? የደበረሽ ትመስያለሽ። ደህና ነኝ። ትንሽ ግራ ስለተጋባው ነው። ያው የቤተሰብ ጉዳይ ነው።
ወይ እንደሱ ያለ ነገር ከሆነስ በደንብ ነው የምረዳሽ። አንዳንድ ጊዜ ነው የሚደብረኛል። ማለቴ ከእናቴ ከአባቴና ከሁሉም ሰው አምልጬ መጥፋትን እመኛለሁ። አንቺም እንደዛ ነው የሆንሽው አይደለ? ማለቴ መሄድ ትፈልጊያለሽ አይደል? አዎ ኤሲ፣ እንደሱ ተሰምቶኛል። ግን ባክሽ ወሬ ብቻ ነው ታዩ። ኃላፊነቶችና አሁን ደግሞ የራሴ ቤተሰብም አለኝ። ግን ለምን ውዴ? በግልጽ የሚታይ ነገር ነው አይደል? ምናልባት ይሄ ይሆናልና ቺናርም የግል ቤት እንዲኖረው ሊፈልግ ይችል ይሆናል። ሊሆን አይችልም። መሄድ ብፈልግም እንኳን ሊሆን አይችልም። ምንም ነገር ቢፈጠር ቤተሰቦቼ አብረውኝ እንዲሆኑ ነው የምፈልገው። በእርግጥ ከቤተሰብ መራቅ በጣም ከባድ ነገር ነው። እሱስ ልክ ነሽ ዴኒስ። ለማንኛውም በቃ እንድታስቢ ብቻሽን ትቼሽ ልሄድ። በዛ ላይ ደግሞ ምንም ማለቂያ የሌለው የቤት ስራዬን መስራት አለብኝ። ስለ ረዳሽኝ በጣም ነው የማመሰግነው። ውይ ምንም አላደረኩም እኮ ማሬ፣ ሁሌም ከጎንሽ ነኝ። መልካም ማዕድ ይሁንላችሁ። እናመሰግናለን። አመሰግናለሁ አቶ መርት። ወይ ምንም ማለት አይደለም። ስላስተናገድኳችሁ ደስ ብሎኛል። ግን እኮ ቀዝቅዟል። ቀዝቃዛ ሳንዱሽ ነው የፈለግከው? ስለዚህ እሱን አመጣውልህ። አሙቅ አምጣልኝ። እንዳለመታደል ሆኖ እሱን ማድረግ በጭራሽ አልችልም። ግን የምትፈልገው ከሆነ እንደ አዲስ ትኩስ መስራት እችላለሁ። አይ አይሆንም። ይህን እንድታሞቀ ነው የምፈልገው። ልጄ እንደዛ ማድረግ አልችልም ብለዋል። ስለዚህ ተውና ሌላ ምረጥ። ችግር የለውም። ይህን እበለዋለሁ። እሺ አለቃ፣ እንደፈለግ። ሌላ የምትፈልጉት ነገር ካለ በማንኛውም ሰዓት ልጠሩኝ ትችላላችሁ። እናመሰግናለን። ልጄ ለምንድን ነው ልጁ ላይ እንደዚህ እየሆንክ ያለኸው? እኛን ማስተናገዱ በራሱ እኮ ደስ ይላል። እውነት በጣም ነው ያስደነገጥከኝ። ምንድን ነው እያወራ ያለኸው? ቆይ ያልኩትን በደንብ እንዲሰማ። እዚህ ቤት ውስጥ እንድትኖር አልፈልግም። ከዚህ ቤት የምታስወጣኝ ማን ስለሆንክ ነው? ይሄ ቤት ያንተ የሆነውን ያህል የኔም እንደሆነ የረሳው ይመስለኛል። ያልችኝ ምንም ነገር አልረሳውም፣ ግን ለአንተ ማሳወቅ ስላለብኝ ብዬ ነው እንደዚህ ያለው። እላያችን ላይ እንደ ተባይ ተጣብቀህ ልታኖረን አልቻለም። በደንብ አዳምጠኝ። ንግግር መስመር እያለፈ ስለሆነ ተጠንቀቅ። ምን አልክ? እውነትን መስማት ይህን ያክል እንደሚረብሽ አላውቅም ነበር። ያልቺን ቺናር፣ እዚህ ምን የተካሄደ ነው ያለው? ምንም። እኔና ወንድሜ እየተነጋገርን ነበር አይደል እንዴ? አንዳንድ ያልደረስክባቸው አዳዲስ ስራዎች አሉኝ። ያልቺን ሂድና እሱን ተመልከት። አባዬ ደህና ነህ? ደህና ነኝ ልጄ፣ ደህና ነኝ። ጉሮሬን እያሳከከኝ ነው። አረጆኝ መሰለኝ። እረፍት ባደርግበት ይሻለኛል። ያልኩትን አስታውስ ያልቺን። እሺ አባዬ። የሚጠጣ ነገር ትፈልጋለህ? ሱዛን እንድትሰራልህ ልንገራት። ወይዘሮ ሌላ፣ አንቺን ከተዋወቅኩ በኋላ ተቀይሬ ሌላ ሰው ነው የሆንኩት። የሚሰማኝን ነገር እንዴት ማስረዳት እንዳለብኝ አላውቅም። በጣም ደስተኛ ነኝ። አንዳንድ ጊዜ ከመሬት ተነስቼ ዝም ብዬ ስቃለሁ። ታውቂያለሽ፣ ምክንያቴ አንቺ ብቻ ነሽ ወይዘሮ ሌላ። እባክህ ይቅርታ አድርግልኝ። እኔ እሺ፣ እኔ ነኝ ይቅርታ መጠየቅ ያለብን። እንደዚህ እንዲሆን በፍጹም አልፈለግኩም ነበር። በእንደዚህ አይነት ነገር ላስቸግረሽ አልፈለግም። ምንም ነገር እንዳልተፈጠረ አስበን መንገዳችንን መቀጠል እንችላለን። አመሰግናለሁ። በዚህ በኩል አቤት። ስለ ሰነዱ ያጣራሁ ነገር አለ? አዎ አጣርቻለሁ። ልክ እንደሆንክ የሚያሳይ ማረጋገጫ አላገኘሁም። እንዳላገኘ እርግጠኛ ነህ ቺናር? ስለዚህ ኦርሃን የሰጠው ቃል መቀየሩ ለአንተ ምንም ግራ የሚያጋባ ነገር አይደለም። ተኪን፣ እሱ የሚያረጋግጥልኝ ምንም ነገር የለም። እዛ ሰነድ ላይ የተጻፈም ሆነ ያልተጻፈው ነገር ሊያሳምነኝ አይችልም ብለህ የምታስብ ከሆነ እዚህ ናና በገዛ ጆሮ ስማው። ስለምንድን ነው እያወራ ያለኸው? ኦርሃን እኔ ጋ ነው። መጥተህ ራስህ ሰውየውን አናግረው። እንዴት ነው ምግቡ? እንዴት ነበር?
ወይ በጣም እናመሰግናለን። እራቱ ጣት የሚያስቆረጥም ነበር። እሺ እናንተስ ምንም አትሉም እንዴ? እሺ አንቺ ካልሽው። እንግዲህ ምግብ አብሳያችን በስራው ላይ የተካነ ነው። አዎ ልክ ነው። ከዚህ በፊት ዴኒዝ እና ችናር ጣፋጭ እንድበላ አምጥተው ነበር። ያኔም ይጣፍጥ ነበር። የምትፈልጊ ከሆነ አይ ልጄ በጣም ጥግብ ብያለሁ። አመሰግናለሁ። ለማንኛውም እኔ እጄ ሂሳብ ልክፈል። ሂሳባችሁ ተከፍሏል። ወይ የቤቱ ግብዣ ነው። አይ ሊሆን አይችልም። ሂሳብ ራሳችን መክፈል እንችላለን። አይ አዝናለሁ አለቃ፣ ግን እሱን መቀበል አልችልም። ግን ለምን? እንደ ድርጅት ለወይኩ ትልቅ ቦታ ነው ያለን። የእሷ እንግዶች ማለት የእኛም እንግዳ ናቸው። ስለዚህ እናንተ እንግዶቻችን እንጂ ደንበኞቻችን አይደላችሁም ማለት ነው። እኛ ደግሞ እንግዶቻችንን አናስከፍልም። የኔ ፍቅር ደህና ነህ? አይ ደህና አይደለሁም። ምን ሆነ ነው? ተኪን ደውሎልኝ ነበር። ኦርሃን እሱ ጋር እንዳለና የወላጆቼ ገዳይ እንደሆነ እንድጠይቀው ነግሮኛል። ታዲያ አሁን ምን ልታደርግ ነው? ችግሩ እኮ እሱ ነው። ምን ማድረግ እንዳለብኝ ራሱ አላውቅም። ዴኒስ በሄድ ይሻላል እንዴ? መሄድ ያለብኝ ይመስለኛል። ማለት ምን መጥፎ ነገር ሊፈጠር ይችላል? ቢያንስ አእምሮ ውስጥ ያለው ጥያቄ መቋጫ ሊያገኝ ይችላል። እሱስ ልክ ነሽ። ይሄንን ሰውዬ ልጋፈጠው ይገባል። ተኪን ጋር ነው የምትደውለው? ኦርሃንን ነው ማግኘት የምፈልገው። አያቴ ምን ነው? ደህና ነህ? የሚጠጣ ውሃ እንዳመጣልህ ትፈልጋለህ እንዴ? አይ ልጅ ደህና ነኝ። ምንም የሚያሳስብ ነገር የለም። ትንሽ በርዶኝ ነው መሰለኝ፣ ለዛ ነው። ውይ አያቴ፣ ሱዛን የሎሚ ጭማቂ በማር እንድታዘጋጅ ልንገራት። አይ ልጅ እሱ አስፈላጊ ነገር አይደለም። ደህና ነኝ። እሺ እባክህ አያቴ። እሺ እንግዲህ እሺ እንዳልሽ። እሺ እንደውም በቃ ራሴ ያመጣልሃለሁ። እሺ እየተጠነቀቅ። እየሰማሁኝ ነው። እሺ ተኪን አሁንም በድጋሚ ሌላ ሴራ እያቀደ ነው። ቺናር ማታ ላይ ኦርሃንን ሊያገኘው እንደሆነ ሰምቻለሁ። እባክህን ተቀመጥ። በመጨረሻም እውነቱን ለማወቅ መወሰንህ ጥሩ ነው። ጥሩ አደረግ። ስለ እሱ ማውራት ጥቅም የለውም። መናገር የምትፈልገውን ተናገር። ኦርሃን ማን ነው? ከእሱ ጋር አገናኘኝ። ስለ ወላጆችህ ግድያ እውነቱን ከሚነግረው ኦርሃን አክሱ ጋር አስተዋውቃለሁ። ኦርሃን እሱ ነው። እና እንዴት እየሄደ ነው? ወይ ሁሉ ነገር ዝግጁ ነው። ነገም ብቻ ነው የምንጠብቀው። አሪፍ መርት፣ ቃል እገባልሃለሁ በአሁኑ እይኩ ተመልሳ ወደ አንተ እንደምትመጣ እርግጠኛ ነኝ። ሲነም በቃ ምን እንደምልሽ አላውቅ። እውነት በጣም ከልቤ ነው የማመሰግንሽ። እንግዲህ ያው እይኩ ነገር ነገ ትክክለኛ መቋጫውን ያገኛል። ስለ ወላጆቼ ምንድን ነው የምታውቀው? ንገረኝ። ሁሉንም ነገር። ወላጆቼን ማን እንደገደላቸውም ጭምር አውቃለሁ። አንተን የገደልካቸው አይደል? ሁሉንም ያደረግከው አንተ ነህ። እኔ አልገደልኳቸው። ካላደረግከው ታዲያ ለምንድን ነው ወደ ፖሊስ ጣቢያ ሄድ ያልተናገርከው? ባታደርገው ኖሮ ንጹህነትን ታረጋግጥ ነበር። ወጥመድ ውስጥ አስገብተውኝ ነው። ማን ነው ወጥመድ ውስጥ ያስገባ? ሁሉንም ነገር በእኔ ያሳበው ነው። እስቲ ንገረኝ፣ ማን ነው በአንተ ያሳበበው? እኔ እውነቱን በሙሉ ልነግርህ ዝግጁ። በላ ንገረኝ።